ሰበር ዜና አሜሪካ በኢራን ተዋርዳለች። ኢራን ሹመት ተቀብላለች። ዓለማችን አዲስ አስደሳች ወይም አሳዛኝ ዜና ሊሰማ ተቃርበዋል። ፕሬዝዳንት ዶናልድ ጄ ትራምፕ እና የብሔራዊ ደህንነት ቡድናቸው በጥልቀት እየመከሩ ነው። ኢራን ከአሜሪካ አዲስ የንግግር ጥያቄ እንደደረሳት አሳውቃለች። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለመካከለኛው ምስራቅ የተቻላቸውን ሁሉ እንደሚያደርጉ ከገለጹ በኋላ የኢራንን ሕዝብ አወደሱ። ሁሉንም በዝርዝር ታደምጡታላችሁ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ አሁን የተሰሙ ሰበር መረጃዎችን ይዤ ቀርቤያለሁ። አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን አሁኑኑ ቤተሰብ ይሁኑ። ይህንን መረጃ ደግሞ ላይክ በማድረግ ቤተሰብነታችሁን ማጠናከር እንዳይረሱ። አሁን መረጃዎቹን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። በቅድሚያ ኢራን ከአሜሪካ አዲስ የንግግር ጥያቄ እንደደረሳት አስታወቀች። የኢራን ውጭ ጉዳይ ሚኒስቴር አባስ አራክቺ በዛሬው ዕለት በሰጡት መግለጫ ዋሽንግተን ከቴሄራን ጋር አዲስ የድርድር ዙር ለመጀመር በድጋሚ ጥያቄ ማቅረቧን ይፋ አድርገዋል። ሚኒስትሩ በሩሲያ ሴንት ፒተርስበርግ ከፕሬዝዳንት ቭላዲሚር ፑቲን ጋር ከተወያዩ በኋላ የገለጹት ዋና ዋና ነጥቦች አሜሪካ ጥያቄውን ያቀረበችው በፓኪስታን በኩል እንደሆነ ተገልጸዋል። ጥያቄውን በጥንቃቄ እየመረመርነው ነው ያሉት ሚኒስቴሩ ንግግሩ ፍሬያማ እንዲሆን ግን አሜሪካ የተጋነነ ፍላጎቷን መቀነስ እንዳለባት አሳስበዋል። አራክቼ ከአሜሪካ ጋር ወደ ድርድር ከመግባታቸው በፊት በኦማን፣ ፓኪስታንና አሁን ደግሞ በሩሲያ ያደረጉት ጉብኝት የዲፕሎማሲ ሚዛን ለመጠበቅ እንደሆነ ይታመናል። ፕሬዝዳንት ፑቲን ሩሲያ በመካከለኛው ምስራቅ ሰላም ለማምጣት ማንኛውንም ነገር ታደርጋለች አሉ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለኢራን ውጭ ጉዳይ ሚኒስቴር ሀገራቸው በመካከለኛው ምስራቅ ሰላም ለማምጣት ማንኛውንም ነገር እንደምታደርግ መናገራቸውን ታስ የዜና ወኪል ዘገበ። ፕሬዝዳንት ቭላዲሚር ፑቲን ከኢራን ውጭ ጉዳይ ሚኒስቴር አባስ አራክቺ ጋር በሴንት ፒተርስበርግ ተገናኝተው ተወያይተዋል። በውይይታቸው ወቅት የሩሲያው ፕሬዝዳንት ለቴሄራን ውጭ ጉዳይ ሚኒስቴር የኢራን ህዝቦች ለሉዓላዊነታቸው በድፍረት መታገላቸውን መናገራቸውን የሩሲያ ብሔራዊ የዜና ወኪል ታስ ዘግቧል። ታስ አክለውም ፑቲን ኢራን ይህንን አስቸጋሪ ጊዜ ካለፈች በኋላ ሰላም እንደምትፈልግ ያላቸውን ተስፋ መግለጣቸውን ጠቅሰዋል። የዜና ኤጀንሲው ፑቲን ለኢራን ውጭ ጉዳይ ሚኒስቴር አራክቺ ሩሲያ በመካከለኛው ምስራቅ በተቻለ ፍጥነት ሰላም ለማምጣት ማንኛውንም ነገር እንደምታደርግ መናገራቸውን ዘግበዋል። የኢራን ውጭ ጉዳይ ሚኒስቴር በበኩላቸው በሞስኮና ቴሄራን መካከል ያለው ግንኙነት እየተጠናከረ የሚሄድ ስትራቴጂካዊ አጋርነት መሆኑን መናገራቸውን የሩሲያ የመንግስት ቴሌቪዥን ዘግቧል። የሩሲያውን ፕሬዝደንት ለማነጋገር ወደ ሞስኮ የተጓዘው የኢራን ልዑካን ቡድን ውስጥ ምክትል የውጭ ጉዳይ ሚኒስቴር ካዜም ጋሪባዲና በሞስኮ የኢራን አምባሳደር ካዜም ጃላሊ ይገኙበታል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሩሲያ ቴሄራንና ዋሽንግተን በሚያደርጉት ቀጣይ ድርድሮች በሁሉም ወገኖች ተቀባይነት ያለው የመደራደሪያ አገልግሎት ለማቅረብ ዝግጁ መሆኗን ተናግረዋል። የተረጋገጠ ሰላም በዘላቂነት የሚቆይና ወደ ግጭት ዳግም መመለስ የሌለበት ሰላምን ለማረጋገጥ ማንኛውንም ነገር ለማድረግ ዝግጁ ነን ሲሉ መናገራቸውን መገናኛ ብዙሃኑ ዘግበዋል። አራክቺ በሴንት ፒተርስበርግ ለጋዜጠኞች ኢራን የዓለም ታላቅ ልዕለ ኃያል አሜሪካን በመፋለም ላይ ነች በማለት ዋሽንግተን አንድም ግቧን አላሳካችም ብለዋል። ለዚህም ነው ድርድር የጠየቁትና እየተመለከትን ያለነው ሲሉም አክለዋል። አሜሪካ ግን ድርድር ስለመጠየቋ ምንም ያለችው ነገር የለም። የኢራን ከፍተኛ ዲፕሎማት ጦርነቱ ኢራን እንደ ሩሲያ ያሉ ታላላቅ ወዳጆችና አጋሮች እንዳሏት ያሳየ ነው ብለዋል።
በአሜሪካና በኢራን መካከል ያለው ጦርነት እንዲቆምና ለዓለም ኢኮኖሚ ወሳኝ የሆነው የሆርሙዝ ሰርጥ በድጋሚ እንዲከፈት ኢራን ያቀረበችውን አዲስ የሰላም እቅድ ፕሬዝዳንት ዶናልድ ጄ ትራምፕ እና የብሔራዊ ደህንነት ቡድናቸው በጥልቀት እየመከሩበት ይገኛል። ኢራን ጦርነቱ እንዲቆምና የሆርሙዝ ሰርጥ እንዲከፈት ሀሳብ ያቀረበች ቢሆንም የኒውክሌር ድርድሩ ግን ላልተወሰነ ጊዜ እንዲራዘም ትፈልጋለች። ትራምፕ በዋይት ሀውስ ከከፍተኛ አማካሪዎቻቸው ጋር በጉዳዩ ላይ መክረዋል። ወይ በፓኪስታን ድርድሩ እንዲቀጥል ካልሆነ ደግሞ ጊዜያዊ የተኩስ አቁም አብቅቶ ዳግም ጦርነቱ እንዲጀመር ትዕዛዝ ሊሰጡ እንደሚችሉ ይገመታል። ትራምፕ በግልጽ እንደተናገሩት ኢራን የኒውክሌር መሳሪያ በጭራሽ ሊኖራት አይገባም የሚለው አቋማቸው ለማንኛውም ድርድር መነሻ መሆኑ አይቀሬ ነው። የቀድሞ የአሜሪካ ከፍተኛ ባለስልጣን እንደሚሉት ትራምፕ የኢራንን ጥያቄ የመቀበል እድላቸው ሰፊ ነው። ምክንያቱም የሆርሙዝ ሰርጥ መዘጋት በዓለም ኢኮኖሚ ላይ እያደረሰ ያለው ጉዳት እጅግ የከፋ በመሆኑ የኒውክሌር ጉዳይን ለጊዜው አቆይቶ ሰርጡን ማስከፈት ለትራምፕ አስተዳደር ቅድሚያ የሚሰጠው ጉዳይ ሊሆን እንደሚችልም ተጠቁመዋል። ትራምፕ በትሩዝ ሶሻል ማህበራዊ ትስስር ገጻቸው አሜሪካ ሁሉንም የድርድር ካርዶች በእጇ ይዛለች በማለት ኢራን አዳዲስ እና የተሻሉ ሀሳቦችን ይዛ እንድትቀርብ ጥሪ አቅርበዋል። ኢራን የኒውክሌር ስምምነቱን ጥሳለች ተብላ እየተወቀሰች የዓለም አቀፉ ጉባኤ ምክትል ፕሬዝዳንት ሆና ተመረጠች። በኒውዮርክ እየተካሄደ ባለው የኒውክሌር መሳሪያዎች አለመስፋፋት ስምምነት ክለሳ ጉባኤ ላይ ኢራን ምክትል ፕሬዝዳንት ሆና መመረጧን በቪየና የሚገኘው የሀገሪቱ የተባበሩት መንግስታት ድርጅት ልዑክ አስታውቋል። ይህ ሹመት የተሰጣት የተባበሩት መንግስታት የኒውክሌር ተቆጣጣሪ ተቋም ሀገሪቱ ስምምነቱን መጣሷን እየገለጸ ባለበት ወቅት መሆኑ አነጋጋሪ ሆነዋል። ባለፈው ዓመት የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ የተባበሩት መንግስታት የኒውክሌር ተቆጣጣሪ ተቋም የ35 አባላት ቦርድ ኢራን ከ2005 ዓመተ ምህረት ወዲህ ለመጀመሪያ ጊዜ የኒውክሌር መሳሪያዎችን ያለማስፋፋት ግዴታዋን መጣሷን የሚገልጽ የውሳኔ ሀሳብ አጽድቆ ነበር። የተባበሩት መንግስታት የኒውዮርክ ተቆጣጣሪ ተቋም በወቅቱ እንደገለጸው ኢራን ባልተገለጹ ቦታዎች ስላሉ የኒውክሌር ቁሳቁሶችና እንቅስቃሴዎች አስፈላጊውን መረጃ ለመስጠት በተከታታይ ፍቃደኛ ሳትሆን ቀርታለች። በቪየና የሚገኘው የኢራን ልዑክ በበኩሉ ሰኞ ዕለት እንደገለጸው ይህ ሹመት ኢራን ከኒውክሌር መሳሪያ ነፃ የሆነ ዓለም እንዲኖር የምታደርገውን ጥረትና ያላትን ሚና የሚያሳይ ነው ብለዋል። አሜሪካ በኢራን ተዋርዳለች ሲሉ የጀርመኑ ቻንስለር ተናገሩ። በአሜሪካና በኢራን መካከል ያለው ጦርነት በለኮሰው ውጥረት የጀርመኑ ቻንስለር ፍሬድሪክ ሜርዝ በፕሬዝዳንት ዶናልድ ጄ ትራምፕ እና በአሜሪካ መንግስት ላይ እጅግ ጠንከር ያለ ትችት ሰንዝረዋል። ቻንስለሩ እንደገለጹት አሜሪካ በኢራን መሪዎች በተለይም በታዋቂው የቪዮላዊ ጥበቃ ጦር ውርደት ተከናንባለች ብለዋል። ኢራናውያኑ በጣም ብልህ በሆነ መንገድ ድርድር እያደረጉ ነው ያሉት ሜርዝ የኢራን ጥንካሬም ቀደም ሲል ይታሰብ ከነበረው በላይ እጅግ ከፍተኛ ሆኖ መገኘቱን በአጽንኦት ገልጸዋል። ይህ የቻንስለሩ ንግግር የመጣው ኢራን አዲስ የሰላም ጥሪ ካቀረበች በኋላ ነው። የኢራን ጥያቄ የሆርሙዝ የባህር በር እንዲከፈት፣ ጦርነቱ እንዲቆምና የኒውክሌር ድርድር ለጊዜው እንዲዘገይ የሚል ነው። ይሁን እንጂ የኒውክሌር ድርድሩ ሊጀመር የሚችለው የባህር ላይ እገዳው ተነስቶ የሆርሙዝ መስመር ወደ ስራ ሲመለስ ብቻ እንደሆነ ኢራን ግልጽ አድርጋለች። ቻንስለር መርዝ ዋሽንግተን ግልጽ የሆነ ስትራቴጂ እንደሌላት በመጥቀስ አሜሪካ ከዚህ ቀውስ ውስጥ በምን አይነት መንገድ ልትወጣ እንደምትችል ጥርጣሬ እንዳላቸውም አልሸሸጉም። በመጋቢት ወር በዋይት ሀውስ ከፕሬዝዳንት ዶናልድ ጄ ትራምፕ ጋር ተገናኝተው የነበሩት ሜርዝ አሁን ግን ፊታቸውን ወደ ትችት አዙረዋል። በአሁኑ ሰዓት አሜሪካውያን ምን አይነት ስትራቴጂካዊ መውጫ እንደሚመርጡ አይታየኝም ሲሉ የተናገሩት ቻንስለሩ ኢራናውያኑ በመደራደርም ሆነ ባለመደራደር ጥበብ አሜሪካን አጣብቂኝ ውስጥ ከተዋታል ብለዋል። ይህ በሁለቱ የምዕራባውያን መሪዎች መካከል የተፈጠረው የቃላት ጦርነት በመካከለኛው ምስራቅ ባለው ጂኦፖለቲካዊ ፍጥጫ ላይ አዲስ መነጋገሪያ ሆነዋል።
ውድ ተመልካቾቻችን ለሰዓቱ የተሰሙ ሰበር መረጃዎች ወደ እናንተ ያደረስናቸው ናቸው። ከሰዓታት በኋላ በሌላ ሰበር መረጃዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።